ሰላም ቤተሰብ እንዴት ናችሁ? በዛሬ ቪዲዮ የሰባተኛ ክላስ አይሲቲ ቻፕተር 2 የምንመለከት ይሆናል ማለት ነው። ታይትሉ እንደምትመለከቱት ኮምፒውተር ሃርድዌር ይላል ማለት ነው። ወደ ቪዲዮ ከመግባታችን ፊት ግን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ቪዲዮን ላይክ በማድረግ ጀምሩት። ከቻላችሁ ቪፒኤን አብርታችሁ ብታዩልኝ ሰፖርት አድርጉኛላችሁ ወይም ሌሎች ቪዲዮዎች እንድሰራ ያነሳሳኛል። ወደ ቪዲዮአችን እንግባ። ኮምፒውተር ሃርድዌር ላይ ስንመጣ በዚህ ቻፕተር ላይ የምንመለከተው አንደኛ ሃርድዌር ኮምፖነንት ኦፍ ኮምፒውተር የሃርድዌር ኮምፖነንት የምንላቸው ማን ነው የሚባሉት የምንመለከት ይሆናል። አይደንቲፋይ ፈንክሽን ኦፍ ኢች ሃርድዌር ኮምፖነንት እያንዳንዱ የሃርድዌር ኮምፖነንት ደግሞ ስራቸው ወይም ፈንክሽን ስንል ተግባራቸው ምንድነው የሚለውን እንመለከታለን። በመጨረሻም ኤክስፕሌን ኮምፒውተር ሃርድዌሮችንም ዲፊኒሽናቸውን ዲፋይን እናደርጋለን። ራሱ ኮምፒውተር ሃርድዌር የምንለው ምን ማለት እንደሆነ ማለት ነው። ኦቨርቪው ላይ ስንመጣ የቻፕተሩን ጠቅለል አድርጎ እዚህ ጋር መጥቶልናል። in this unit student will learn about the major hardware component and categorize them into input processing output and storage device ይለናል። እንደምትመለከቱት ይሄም ማለት በዚህ ዩኒት ላይ ተማሪዎች የሚማሩት ወይም ሊያውቁ የሚገቡት አንደኛ ሜጀር ሃርድዌር ኮምፖነንት የምንላቸው ማን ናቸው እና ደግሞ ካታጎራይዝ እናደርጋቸዋለን በአራት። የመጀመሪያው ኢንፑት ዲቫይስ ብለን እንጠራቸዋለን፣ ፕሮሰሲንግ አውትፑት እና ስቶሬጅ ዲቫይስ ብለን ማለት ነው። thus student will explore the internal and external computer hardware component እነኚህ አሁን የገለጽናቸውን የኮምፒውተር ሃርድዌር ኮምፖነንቶችን ኢንተርናል ኤክስተርናል ብላችሁም ትለያላችሁ ነው የሚለን። ኢንፑት ዲቫይስ የምንለው አር ፓርት ኦፍ ኮምፒውተር ሃርድዌር ነው። ዛት አር ዩዝድ ቱ ኢንሰርት ዳታ ኢንቱ ኤ ኮምፒውተር። ኢንፑት ዲቫይስ የምንለው የኮምፒውተር ሃርድዌር ፓርቱ ነው። ነገር ግን የሚያገለግለን ለምንድን ነው? ወደ ኮምፒውተሩ ዳታ ወይም መረጃዎችን ለማስገባት ነው ይለናል። ዘ ሲፒዩ ወይም የመካከለኛው ደግሞ ስንመጣ ሴንትራል ፕሮሰሲንግ ብለን እንጠራታለን። በነገራችን ላይ ይቺ ኢዝ ዘ ብሬን ኦፍ ዘ ኮምፒውተር ዊች ፔርፎርም ኦል አርithmetic ሎጂካል ኤንድ ኮንትሮል ኦፕሬሽን ይለናል። ሲፒዩ የምንለው ልክ እንደ ሰው ጭንቅላት እንደ ብሬን ብለን የኮምፒውተራችን ብሬን ብለን የምንጠራት ሲፒዩ ናት ማለት ነው። ምክንያቱም ማንኛውንም ስራዎች የሚሰራልን በሲፒዩ አማካኝነት ስለሆነ ማለት ነው። An output device is a computer hardware that allows computer to communicate the result of data processing to the outside the world ይለናል። ይሄም ማለት አውትፑት ዲቫይስ የምንለው የሚያገለግለው ምንድነው? የመካከል ላይ ያለው ሴንትራል ፕሮሰሲንግ ዩኒቱ አለ አይደለም? ወይንም ያስገባነውን ዳታ ፕሮሰስ የሚያደርገው የሚደመር ከሆነ የሚደምርልን፣ የሚቀነስ ከሆነ የሚቀነስልን ማለት ነው። የሚቀንስልን ያ ሲፒዩ ብለን እንጠራታለን መሀል ላይ ያለችው ማለት ነው። ከዛ የሷን ሪዛልት ከአውትሳይድ ወይንም ከተመልካቹ ጋር ወይንም ከዩዘሩ ጋር ወይንም ሪዛልቱን ዲስፕሌይ የሚያደርግልን አውትፑት ዲቫይስ ብለን እንጠራቸዋለን ማለት ነው። በመጨረሻም የምንመለከተው ስለ ስቶሬጅ ዲቫይስ ይሆናል። ስቶሬጅ ዲቫይስ የምንለው ዋን ኦፍ ዘ ሃርድዌር ኮምፖነንት ፓርታችን ነው። እዚህቱ የሚያገለግለን ስቶር ዳታ ኮምፒውተር ሲስተማችን ላይ ዳታዎቻችን መረጃዎቻችንን የምናስቀምጥበት ስቶሬጅ ዲቫይስ ብለን እንጠራቸዋለን። አንድ ባንድ እንመለከታቸዋለን ማለት ነው። ከዛ በፊት ግን ስለ ኮምፒውተር ሃርድዌር ምንነት እንመለከታለን። ኢንትሮዳክሽን ቱ ኮምፒውተር ሃርድዌር ማለት ነው። ኮምፒውተር ሃርድዌር ማለት ይለናል ኢዝ ዘ ፊዚካል ፓርት ኦፍ ዘ ኮምፒውተር ዛት ዩ ካን ሲ ኤንድ ተች። ይሄ ምን መሰላችሁ? ኮምፒውተር ሃርድዌር የምንለው ፊዚካል ፓርቱ ነው። በአይናችን ልናየው ልንዳስሰው የምንችለው ከሆነ በአይናችን ልናየው በእጃችን ልንዳስሰው የምንችለው የኮምፒውተር ፓርት ምን ብለን እንጠራዋለን? ኮምፒውተር ሃርድዌር ብለን እንጠራዋለን። እዚህ ጋር ግን ኮምፒውተር ሁለት ፓርቶች አሉት። የመጀመሪያው ሶፍትዌር ነው፣ ሌላኛው ደግሞ ሃርድዌር ነው ማለት ነው። ስለዚህ ሃርድዌር ፓርቱን በአይናችን ልናየው ልንዳስሰው እንችላለን ማለት ነው። ሶፍትዌሩ ላይ ደግሞ ስንመጣ የሃርድዌሩ ፓርት እንዲሰራ የሚያደርግልን ነው፣ ወይንም ሴት ኦፍ ኢንስትራክሽን ብለን እንጠራዋለን ማለት ነው። ስለዚህ የኮምፒውተር ሃርድዌር በአራት ይከፈላሉ ማለት ነው። ኢንፑት ዲቫይስ፣ ፕሮሰሲንግ አውትፑት እና ስቶሬጅ ዲቫይስ ብለን እንከፋፍላቸዋለን። አንድ ባንድ የምንመለከት ይሆናል ማለት ነው። መጀመሪያ ላይ የምናገኘው ኢንፑት ዲቫይስ ነው። ኢንፑት ዲቫይስ አር ፓርት ኦፍ ኮምፒውተር ሃርድዌር ዛት አር ዩዝድ ቱ ኢንሰርት ዳታ ኢንቱ ኮምፒውተር ሲስተም። ወደ ኮምፒውተራችን መረጃ የሚገባበት መረጃ ማለት ወይ ዳታ ሊሆን ይችላል፣ ዛት ሚንስ ቴክስት፣ ነምበር፣ ኢሜጅ፣ ቪዲዮ ሊሆን ይችላል፣ ፒክቸር ሊሆን ይችላል። ወደ ኮምፒውተራችን የሚገባበት ሊገባ የሚችልበት ፓርት ያቺ የምናስገባባት የኮምፒውተር ሃርድዌር ፓርቱ ኢንፑት ዲቫይስ ብለን እንጠራዋለን ማለት ነው። እዚጋም እንደ ዲፊኒሽን እንደምትመለከቱት ኢንፑት ዲቫይስ የምንለው የኮምፒውተር ፓርት ነው ወይም የኮምፒውተራችን አካል ነው። ዛታ ሪዝልቱ የሚያገለግለን ኢንሰርት ዳታ ኢንቱ ኮምፒውተር ሲስተም፣ ወደ ኮምፒውተር ሲስተማችን መረጃዎችን ዳታዎቻችን ለማስገባት እንጠቀምበታለን። አን ኤግዛምፕል ኦፍ ኢንፑት ዲቫይስ የምንላቸው እዚጋ የተገለጹት አሉ። የመጀመሪያው ኪቦርድ ነው፣ ማውዝ አለ፣ ስካነር አለ፣ ተች ስክሪን፣ ላይት ፔን፣ ባርኮድ ሪደር፣ ማይክሮፎን፣ ካሜራ። እነኝን አንድ ባንድ የማሳያችሁ ይሆናል ማለት ነው። መጀመሪያ ላይ የምናገኘው ከኢንፑት ዲቫይስ ውስጥ ኪቦርድ ነው። ኪቦርድ ማለት
ቁጥሮችን፣ ካራክተሮችን፣ ሌተሮችን የምንጽፍበት ነው። እዚጋ እንደምትመለከቱት ዲያግራሙ ላይ ማለት ነው። ኬቦርድ is the most common widely used input device for entering data into a computer። አብዛኛው ጊዜ ወደ ኮምፒውተራችን ዳታችን ለማስገባት የምንጠቀመው ኬቦርድ በመጠቀም ነው ይለናል ማለት ነው። የራሱ አን ኤግዛምፕል ኦፍ ኢንፑት ዲቫይስ ነው። ሁለተኛ ላይ የምናገኘው ማውዝ ነው። ዲያግራሙ ይሄን ይመስላል። እንደምትመለከቱት ማውዝ መቼም ያውቅ የለም ብዬ አላስብም። ማውዝ is another important tool for communicating with computer። ከኮምፒውተራችን ጋር ኮሚኒኬት ለማድረግ የምንጠቀምባት ናት ማለት ነው። commonly known as pointing device allows you to point things on the screen ይላል። እዚህ ጋር ለምሳሌ እንደምትመለከቱት የምትንቀሳቀሰው ማውዝ አለች አይደለም? ይችኛዋ ወይንም እዚህ ጋር በሌፍት በኩል ላሳየችው ይችኛዋ ናት። ማውዛችን የምንፈልግበት ቦታ ሄደን ለምሳሌ ይሄንን ለአናዘር የምትለውን ከታይ ለማስመር ፈልግ ጫን ብዬ ሌፍት ክሊክ አሰምራለሁ ማለት ነው። ስለዚህ እንደ ፖይንቲንግ ዲቫይስ እንጠቀምበታለን ወይም ከኮምፒውተራችን ጋር ኮሚኒኬት ለማድረግ እንጠቀምበታለን ማለት ነው። ወይንም በቀላሉ ለመረዳት ለምሳሌ ስማርት ስልኮች አሉ አይደለም? ታች ስክሪን ያላቸው እናንተ በእጃችሁ ድቁስ ነካነካ እናደርጋለን። ከኮምፒውተራችን ጋር ደግሞ እኛ በራሳችን በማውዛችን ኮሚኒኬት ማድረግ እንችላለን ማለት ነው። ኢንፑት ዲቫይስ የምንለው ይሄ ነው። ስክሪኑ ላይ ፖይንት ለማድረግ ወይም ለማመልከት እንጠቀምበታለን። ሌሎችን ፈንክሽኖችንም ፔርፎርም ለማድረግ እንጠቀምበታለን። በሶስተኛ የምናገኘው የኢንፑት ዲቫይስ ስካነር ነው። ስካነር ምን መሰላችሁ? በቀላሉ ለመረዳት ስካነር የምንለው ሃርድ ኮፒን ወደ ሶፍት ኮፒ ለመቀየር የምንጠቀምበት ነው። ይሄን ይመስላል። የስካነር ስዕሉ እንደዚህ አይነት ነው፣ ዲያግራሙ ማለት ነው። በተለይ ኮፒ ቤቶች ምናምን ላይ ማየት ትችላላችሁ። እነኝህን ስካነር ኢዝ ዩዝድ ቱ ኮንቨርት ሃርድ ኮፒ ዶክመንት ሰች አስ ፎቶግራፍ ቱ ሶፍት ኮፒ ይለናል። ስለዚህ ሃርድ ኮፒ ዶክመንቶችን ወደ ሶፍት ኮፒ ለመቀየር የምንጠቀምበት ነው። ለምሳሌ ፎቶዎችን፣ ፎቶ ብቻ ሳይሆን ለምሳሌ ምን አለ መሰላችሁ፣ አንድ ኢቭን ወረቀት የደብተራችሁ አለ አይደል የጻፋችሁት ኖት ምናምን እሱን እየቀደራችሁ አንዳንዷን ወረቀት ወይም ለየብቻው ብታስገቡት ወደ ሶፍት ኮፒ ቀይርላችኋል ማለት ነው። ስለዚህ ስካነር በቀጥታ የሚያገለግለን ምንድነው? ሃርድ ኮፒን ወደ ሶፍት ኮፒ ለመቀየር እንጠቀምበታለን። ይሄ እንደ ኢንፑት ዲቫይስ ያገለግለናል ማለት ነው። ሌላኛው ደግሞ ታች ስክሪን ይለናል። እዚጋ እንደምትመለከቱት ታች ስክሪን ማለት ስማርት ስልኮች ላይ ሊሆን ይችላል። ኢቭን አንዳንድ በቅርብ ጊዜ የመጡ ኮምፒውተሮች ራሱ አላቸው ራሳቸውን ታች ስክሪን። ታች ሴንሲቲቭ ስክሪን ኢዝ ኤ ፖይንቲንግ ዲቫይስ ዛት አለው ዘ ዩዘር ቱ ኢንተራክት ዊዝ ዘ ኮምፒውተር ባይ ታችንግ ኢት ይለናል። ታች ስክሪን የምንለው እዚጋ እንደምትመለከቱት ይሄ ዲያግራሙ ስልክ ነው። ስለዚህ ይህን ስልክ በእጁ ነካ ሲያደርገው ከስልኩ ጋር ኢንተራክት ለማድረግ ያገለግለዋል። ምክንያቱም ስልክ ራሱ ዋን ኦፍ ኤግዛምፕል ኦፍ ኮምፒውተር ስለሆነ ማለት ነው። ስለዚህ ኮምፒውተር ሃርድዌር ፓርት ታች ስክሪኑም ራሱን የቻለ ጥቅም አለው ማለት ነው። ወይንም ያገለግላል ዩዘሩ ኢንተራክት ለማድረግ ከኮምፒውተሩ ጋር ኢቨን ዳታዎችን ለማስገባትም እንጠቀምበታለን ማለት ነው። ሌላኛው ደግሞ ላይት ፔን ናት። ላይት ፔን የምንላት ዲያግራሙ የምትመለከቱት ይችኛዋ ናት። ስክሪፕቶ የምትመስለች ከላይ ያለችው ማለት ነው። ወይንም እዚህ ላይ የጻፍንባት ያለ ነው። ላይት ፔን ኢዝ ኤ ፖይንቲንግ ዲቫይስ ናት ኢን ዘ ሼፕ ኦፍ ፔን። ላይት ፔን የምንላት ለምታገለግለናች ፖይንቲንግ ዲቫይስ ናት። እንደ ስክሪፕቶ ቅርጽ ያላት ናት። ኢት ካን ቢ ዩዝድ ቱ ሴሌክት ሜኑ አይተም ኦር ቱ ድሮ ኦን ዘ ሞኒተር ስክሪን። ሞኒተር ስክሪኖች ላይ ስዕል ለማሳል አለበለዛም ሜኖችን ሰሌክት ለማድረግ እንጠቀምበታለን የሚለን። ለምሳሌ አንዳንድ ታች ስክሪን አንዳንድ ስማርት ስልኮች ፔን አላቸው ማለት የሆነ ስክሪፕቶ የምትመስልናት በእሷ ክሊክ እያደረጋቸው እያንዳንዷን የምትፈልጉትን ነገር አፕሊኬሽኑን መክፈት ትችላላችሁ ምናምን ነገር እንደ ድሮም ለማድረግ ኢቨን ፒክቸሮችን ለመሳል ራሱ እንጠቀምበታለን። ምክንያቱም በተለይ አንዳንድ ትላልቅ የሆነ አኒሜሽን ፊልሞች ምናምን ሲሰሩ አንዳንዶቹ ድሮ ይደረጋሉ በእጃቸው ማለት ነው። ለእነኛ የምንጠቀምበታለን። ሌላኛው ካሜራ ነው። ይህ መቼም ቀላል ነው። ካሜራ የስልካችን ካሜራ ሊሆን ይችላል ወይም ፎቶ ቤት ያለው ካሜራ ሊሆን ይችላል። አራውንድ እኛ አካባቢ ያለውን ፎቶ ወይም የእኛን ፎቶ ራሱ በካሜራው አማካኝነት ወደ ኮምፒውተራችን ወይም ወደ ስልካችን አለበለዛም ወደ ካሜራው መረጃው እንዲገባ ያደርጋል ማለት ነው። ስለዚህ ይህ አን ኤግዛምፕል ኦፍ ኢንፑት ዲቫይስ ብለን እንጠራዋለን ማለት ነው። ወይንም ካሜራ ኢዝ ዩዝድ ቱ ካፕቸር ፎቶግራፍ ኤንድ ሴቭ ዘም ኢን ሜሞሪ ይለናል። ፎቶዎችን ካፕቸር ለማድረግ ያገለግለናል። በተጨማሪም ወደ ሜሞሪያችን ሴቭ ያደርገዋል ነው የሚለን። ከዛ ሌላኛው ባርኮድ ሪደር ነው። ባርኮድ ሪደር የምንለው ዲያግራሙ ይሄን ይመስላል የምትመለከቱት ይሄኛው ነው። ባርኮድ ኢዝ ኤ ፓተርን ሜድ አፕ ኦፍ ዲፈረንት ቲክነስ ላይንስ ይለናል። ባርኮድ የምንለው ይሄኛው ነው። ይሄኛው ባርኮድ ሪደር ነው። ባርኮድ ይሄንን አንባቢ ማለት ነው። ባርኮድ የምንላቸው በተለያየ ቴክኖሎጂ የተቀመጡ ሲንግል ላይኖች ናቸው ነው የሚለን። ዚስ ቴክኖሎጂ አሎ ፎር ኩዊክ ኤንድ ኤረር ፍሪ ዳታ ኢንትሪ ኢንቱ ኮምፒውተር። ወደ ኮምፒውተራችን መረጃዎችን ስናስገባ ኤረር ፍሪ በሆነ መንገድ ለመለየት እንጠቀምበታለን። ለፍጥነትም እንጠቀምበታለን። አንዳንድ ጊዜ ባርኮድ
ሪደር ኢዝ ዩዝድ ቱ ሪድ ባርኮድ። ባርኮዱን ሪድ ለማድረግ ነው የሚጠቀምበት። ለምሳሌ ምናልባት ቸክ አድርጋችሁ እናንተ ዲጂታል አይዳችሁ ላይ ከጀርባዋ ምናለች ማለት ነው ባርኮድ አለች። እሷን እችኛዋን ውስጡ ያለው ዲፈረንት ላይኖች ምናምን ነው አይደለ? ነገር ግን ይሄ ስካን በሚደረግበት ሰዓት የባርኮዱ አንባቢ ነው አይደለ? ወደ ኮምፒውተሩ መረጃ ያስገባል አይደለም? ሪድ በምታደርጉበት ሰዓት ኢቭን ስካነር ተጠቅማችሁ እያንዳንዱ እዚ ላይ ያለውን ዳታ ማወቅ ትችላላችሁ ማለት ነው። ስለዚህ ባርኮድ የምለው ኢረር ፍሪ በሆነ መንገድ መረጃዎችን ለመለየት እንጠቀምበታለን ማለት ነው። ሌላኛው ማይክራፎን ነው። ማይክራፎን ዲያግራሙ ላይ እንደምትመለከቱት ይሄ ነው። ማይክራፎን ኢት ኢዝ ኤ ዲቫይስ ዩዝድ ቱ ኢንፑት ስፖክን ወርድ አስ ኢንፑት ዳታ ኦር ኮማንድስ ይለናል። ማይክራፎን የምንለው ኢት ኢዝ ሃርድዌር ዲቫይስ ነው። የሚያገለግለን ለምንድን ነው? የምናወራውን የምናገረውን ነገር እንደ ኢንፑት ያስገባልናል ማለት ነው። ወዴት? ወደ ስልካችን ወደ ኮምፒውተራችን ያስገባል ማለት ነው። ምክንያቱም እየቀዳን አይደል? ድምፅ ስንቀዳ ድምፅ በምንቀዳበት ሰዓት ስለዚህ ማይክራፎኑ እንደ ኢንፑት ዲቫይስ ያገለግለናል ማለት ነው። ፋሚሊ ኢቨን እኔ አሁን ለምሳሌ እየቀረስኩበት ያለሁት በስክሪን ላይ እንደምትመለከቱት ማለት ነው። በሱ ድምፅ የምቀዳበት አን ኤግዛምፕል ኦፍ ማይክራፎን ነው። ለነች ጋር ኤግዛምፕል አለች። ራሳችሁ ስሯት፣ ቀላል ናት። በሁለተኛ የምንመለከተው ሴንትራል ፕሮሰሲንግ ዩኒት ወይንም ሲፒዩ የምንለውን የኮምፒውተር ሃርድዌር ፓርት እንመለከታለን ማለት ነው። ሲፒዩ ማለት ኢዝ ብሬን ኦፍ ዘ ኮምፒውተር፣ የኮምፒውተራችን ብሬን ወይንም በጣም ኮምፒውተራችን ፈንክሽን የሚያደርገው ሁሉንም ስራዎች የሚሰራው ሲፒዩ ላይ ለማለት ተፈልጎ ነው ብሬን የተባለበት ምክንያት። ዊች ፔርፎርም ይላል የሚሰራልን ኦር አርቴሜቲክ። አርቴሜቲክ ማለት መደመር፣ መቀነስ፣ ማካፈል፣ ማባዛት ነው። ሎጂካል ይላል። ሎጂካል ደግሞ እኩል ይሆናል፣ ይበልጣል ወይም ቁጥሮችን ኮምፔር ለማድረግ የምንጠቀምበት ነው። ሌላኛው ደግሞ ኮንትሮል ኦፕሬሽን፣ በአጠቃላይ ኮምፒውተራችን ላይ ተከፍቶ እስከሚዘጋ ድረስ ያሉትን እንዳለ ኦፕሬሽኖችን ኮንትሮል የሚያደርገውም ይህ ሲፒዩ የሚባለው ነው ማለት ነው። ወይም ፕሮሰሲንግ የምንለው ፓርት ላይ ያለው ነው። ኢት ኢዝ ሪስፖንሲብል ፎር ኦል ፈንክሽን ኤንድ ፕሮሰስ ይላል። ሁሉንም ኮምፒውተራችን ላይ ያሉትን ፈንክሽኖች፣ ፕሮሰሶች የሚሰራልን ሲፒዩ የምንላት ናት ማለት ነው። ሲፒዩ በነገራችን ላይ ኮንሲስት ኦፍ 3 ኮምፖነንት፣ 3 ኮምፖነንቶች አሉት። እሺን በደንብ መያዝ አለባችሁ፣ ፈተና ልትመጣ ትችላለች። ሲፒዩ የምንላት ኮንሲስት ኦፍ 3 ኮምፖነንት፣ የመጀመሪያው አርትሜቲክ ሎጂክ ዩኒት ነው። ሁለተኛ ላይ ኮንትሮል ዩኒት፣ ሶስተኛ የምንመለከተው ሬጂስተር አለ ማለት ነው። በዚህ ዲያግራሙ ላይ እንደምትመለከቱት የአንድ ኮምፒውተር ሃርድዌር ፓርት ፈንክሽን ነው የሚያሳየን። መጀመሪያ ኢንፑት ይቀበላል፣ ከዛ ፕሮሰስ ያደርጋል፣ መጨረሻ ላይ ሪዛልቱን አውትፑት ያወጣልናል ማለት ነው። መካከል ላይ ስንመለከት ግን እዚጋ እንደምትመለከቱት የሲፒዩ ፓርት ናት። ሲፒዩ 3 ኮምፖነንት ያለው ብያቸዋለሁ። አንደኛው አርትሜቲክ ሎጂካል ዩኒት የምንለው አለ፣ ሚሞሪ አለ፣ ሌላኛው ደግሞ ኮንትሮል ዩኒት የምንለው አለ ማለት ነው። ሚሞሪ ችኛዋ ናት። እያንዳንዳቸውን የምንመለከት ይሆናል። አርትሜቲክ ኤንድ ሎጂካል ዩኒት የምንላቸው ወይም ኤኤልዩ ኢዝ ሪስፖንሲብል ፎር ፐርፎርሚንግ አርትሜቲክ ኤንድ ሎጂካል ኦፕሬሽን ኤንድ ኮምፔሪንግ ዳታ ይለናል። ይህ ማለት ቁጥሮችን መደመር፣ መቀነስ የሚሰራው አርትሜቲክ ነው። ሎጂካል ደግሞ ስንል ኮምፔሪንግ ዳታችንን ኮምፔር ለማድረግ የምንጠቀምበት ነው ማለት ነው። አርትሜቲክ ካልኩሌሽን ኢዝ ዩዝድ ቱ ፐርፎርም አዲሽን፣ ሰብስትራክሽን፣ መልቲፕሊኬሽን፣ ዲቪዥን። ዌራስ ሎጂካል ኦፕሬሽን ደግሞ ስንመጣ ኮምፔር ነምበሮችን ያደርጋል ወይም ዳታዎችን ኮምፔር ለማድረግ እንጠቀምበታለን። ሌተሮችን፣ ስፔሻል ካራክተሮችን ኮምፔር ለማድረግ እንጠቀምበታለን። ይችኛዋ የአንድ የሲፒዩ ኮምፖነንት ፓርቷ ናት ማለት ነው። ሁለተኛ ላይ የምናገኛት ደግሞ ኮንትሮል ዩኒት ነው። ዘ ኮንትሮል ዩኒት ኮንትሮል ኤንድ ዳይሬክት ዘ ኦፕሬሽን ኦፍ ዘ ሆል ኮምፒውተር ሲስተም፣ በአጠቃላይ ኮምፒውተር ሲስተማችንን ኮንትሮል የሚያደርገው ፓርት ኮንትሮል ዩኒት ብለን እንጠራዋለን ማለት ነው። ሌላኛው ደግሞ ሬጂስተር ነው። ሬጂስተር ምን አለ መሰላችሁ? በቀላሉ ለመረዳት ሚሞሪ ናት። ሬጂስተር ኢዝ ስፔሻል ኤንድ ስሞል ሃይ ስፒድ ሚሞሪ ኦፍ ሲፒዩ ብለን እንጠራታለን። የሲፒዩችን ራሷ ሚሞሪ አላት። ምክንያቱም ሲፒዩ 3 ኮምፖነንት አላት ብያችኋለሁ። የመጀመሪያው ኤኤልዩ ነው ወይም አርትሜቲክ ኤንድ ሎጂክ ዩኒት የምንለው፣ ሌላኛው ኮንትሮል ዩኒት ነው፣ በመጨረሻ ደግሞ ሬጂስተር ናት አይደለም። ሬጂስተር ላይ ስንመጣ ቴምፖራሪ ዳቶችን በተለይ ስቶር ለማድረግ የምንጠቀምባት ናት። ለምሳሌ እዚጋ እንደምትመለከቱት ይሄን ከፍቻለሁ አይደለም፣ እችኛው ፒዲኤፍ ከፍቻለሁ። ይሄን ደግሞ ኮምፒውተር ስክሪን ሪከርድ የማደርግበት እዚጋ ሶፍትዌር አለች እንደምትመለከቷት። እነኚህ በአጠቃላይ የሆነ ስፔስ ይዛሉ አይደለም ኮምፒውተራችን ላይ። ይሄን ካጠፋ ነው አይኖርም፣ ግን ኖርማሊ ስፔስ ይዛሉ። ስለዚህ እነኚህ ስፔስ የሚይዙት የሚቀመጡት ምን ላይ ነው? ሬጂስተሯ ላይ ነው ማለት ነው። በተመሳሳይ ለምሳሌ እናንተ አንድ ፎቶ ኤዲት በምታደረጉበት ሰዓት አዶቢ ፎቶሾፕን ኦፕን ብታደረጉ ወይም ብትከፍቱ እሱ ላይ ብትሰሩ ኢቨን ቪዲዮ ኤዲት ብታደረጉ ቴምፖራሪ ዳታዎች የሆነ ስፔስ ይዛሉ ኤዲት በምታደረጉበት ሰዓት ምናምን አይደለ? ያ ስቶር የሚሆነው
ሬጂስተራችን ላይ ነው ማለት ነው። በሶስተኛ ደረጃ የምንመለከተው ፓርት ኦፍ ሃርድዌር ኮምፒውተር ሃርድዌር ላይ ስንመጣ አውትፑት ዲቫይስ ነው። በቀላሉ አውትፑት ዲቫይስ ለመረዳት ምን መሰራችሁ ሪዛልታችንን ዲስፕሌይ የምናደርግበት ዲቫይሶች አውትፑት ዲቫይስ ብለን እንጠራቸዋለን ማለት ነው። አን አውትፑት ዲቫይስ ኢዝ ኮምፒውተር ሃርድዌር ዛት አለው ኮምፒውተር ቱ ኮሚኒኬት ዘ ሪዛልት ኦፍ ዳታ ፕሮሰሲንግ ቱ ዘ አውትሳይድ ወርልድ። እዚህ ጋር ኮምፒውተራችን ወይንም ከአውትሳይድ ወርልድ ጋር ኮሚኒኬት የሚያደርጉበት ነው ምናምን ስንል የተለየ ነገር አይደለም ጋይስ። ለምሳሌ ችኛዋን የምትመለከቷትን ፒዲኤፍ ከፍቻት ነው አይደል? እዚህ ጋር ዲስፕሌይ የሆነችው ዲስፕሌይ የሆነችው ምን ላይ ነው? እዚህ ኮምፒውተር ስክሪኑ ላይ ነው አይደል? የኮምፒውተር ስክሪኑ ማለት እኔ የማይበት ማለት ነው። ስለዚህ አውትፑት ዲቫይስ ደግሞ ተመሳሳይ ሪዛልታችን ዲስፕሌይ የሚሆንበት ቦታ አውትፑት ዲቫይስ ብለን እንጠራቸዋለን ማለት ነው። የኮምፒውተር ሞኒተር እዛ ኤግዛምፕሎቹ አሉ እንደምትመለከቱት ፕሪንተር፣ እዚህ ጋር ፕሪንተር ትመለከታላችሁ አይደለም? ፕሎተር፣ ስፒከር እያንነኝህን አንድ ባንድ የምንመለከታቸው ይሆናል። የኮምፒውተር አውትፑት ዲቫይስ አለው ዳታ ቱ ቢ ኢዝሊ አንደርስታንድ ባይ ሂውማን ይለናል። እነኚህ ኮምፒውተር አውትፑት ዲቫይሶች በቀላሉ ዳታዎቻችን መረጃዎቻችን ወይም ኮምፒውተር ምን እንደሚል ለመርዳት እንጠቀምበታለን። ለምሳሌ ቲቪ ስክሪን አለ አይደለም? እሱ ሞኒተር ነው የሚባለው። እዛ ላይ ፊልም ታያላችሁ፣ ሙዚቃ ምናምን ታዩበታላችሁ፣ ታዳምጡበታላችሁ አይደለም? ስለዚህ ማን በመጠቀም የተመለከታችሁት? ሞኒተሩን በመጠቀም ያየ ነው። ሞኒተሩ ላይ ነው እንጂ መቼም ሌላው ፓርት ላይ አይደለም። ኤግዛምፕሎችን አንድ ባንድ ስንመለከት መጀመሪያ ላይ የምናገኘው ሞኒተር ነው። ሞኒተር ማለት ስክሪን ነው፣ ምንም አዲስ ነገር የለውም። ለምሳሌ ይሄ ዴስክቶፕ አለ እዚጋ የምትመለከቱት፣ ይሄኛው ኤልሲዲ አለ፣ ኤልኢዲ እዚጋ እንደምትመለከቷት የተለያዩ ሞኒተሮች አሉ። በተለይ ፍላት ቲቪዎች ለቤታችሁን አሉ ቸክ ማድረግ ይችላላችሁ። ሞኒተር ኢዝ ኤ ዲቫይስ ዛት ዲስፕሌይ ኢንፎርሜሽን ኢን ፒክቶሪካል ኦር ቴክስት ፎርም። ሞኒተር የምንለው ለሚያገለግል ዲቫይስ ነው። የሚያገለግላል ለምንድነው? ኢንፎርሜሽኖችን በስዕል ወይም በቴክስት መሰረት ዲስፕሌይ የሚያደርግልን ነው ማለት ነው። ዘ ቪዥዋል ኤንድ ግራፊክስ ኢንፎርሜሽን ጀነሬትድ ባይ ኮምፒውተር ኢዝ ሾው ኦን ሞኒተር ቪያ ዘ ቪዲዮ ካርድ ይለናል። ስለዚህ እነኚህ ቪዥዋል ወይም ግራፊካል ኢንፎርሜሽኖች በኮምፒውተራችን ጀነሬትድ የሆኑት ዲስፕሌይ የሚሆኑት ወይም የሚታዩት ምን ላይ ነው? ሞኒተር ላይ ነው። ቪያ ዘ ቪዲዮ ካርድ ይባላል የሚለን እኛን ለመመልከት እንጠቀምበታለን። የራሱ ኮስት ያለ ነው። ሌላኛው ፕሪንተር ነው። ፕሪንተር ለመረዳት መቼም ኮፒ ቤት ሄዳችሁ ማየት ነው። ፕሪንተር ኢዝ ኤ ታይፕ ኦፍ አውትፑት ዲቫይስ ነው ዛት ፕሪንት ዳታ ኦን ፔፐር። ወረቀቶች ላይ ፕሪንት ለማድረግ የምንጠቀምበት ነው እዚጋ እንደምትመለከቷት። ስለዚህ ወረቀት ከዚህ እናስገባለን ራሱ ፕሪንት ያደርግልናል ማለት ነው። ፕሪንተር አን ኤግዛምፕል ኦፍ አውትፑት ዲቫይስ ነው ማለት ነው። ሃርድ ኮፒ ኢዝ ክሬትድ ዌን ዩ ፕሪንት ሰምቲንግ። ሃርድ ኮፒ የሚፈጠረው የሆነ ነገር ፕሪንት ስናደርግ ነው ማለት ነው። መጀመሪያ ወይም ኢንፑት ዲቫይስ ጋር ካለችው ጋር እንዳትምታታባችሁ፣ በተለይ ከስካነር ጋር ማለት ነው። ስካነር ለምን እንደሚያገለግለን ሃርድ ኮፒን ወደ ሶፍት ኮፒ ነው የሚቀይረው። ወረቀት አስገብተን ወደ ኮምፒውተራችን ነው የሚገባው። ያ ሶፍት ኮፒ ሲሆን ወደ ኮምፒውተራችን ነው እንጂ ወደ ውጭ አይደለም። ስለዚህ ስካነር ሲሆን ኢንፑት ዲቫይስ ነው፣ ፕሪንተር ደግሞ ሲሆን አውትፑት ዲቫይስ ነው። መረዳት አለባችሁ። ሌላኛው ፕሎተር ነው። ፕሎተር በነገራችን ላይ ከፕሪንተር ጋር ይመሳሰላል። ሁለቱም ፕሪንት ለማድረግ ነው የሚያገለግሉን። ነገር ግን ፕሎተር የምንለው ኢዝ አን አውትፑት ዲቫይስ ነው ላይክ ኤ ፕሪንተር ዩዝድ ቱ ፕሮዲውስ ሃይሊ ግራፊካል ፒክቸር ኦር ፖስተር። እነዚህ ፖስተሮችን፣ ባነሮችን የተለያየ ለምሳሌ ቲሸርት ላይ የምናሳትምበት ምናምን የለም አላ ቲሸርቶች ላይ ስናሳትም ጽሁፍ ምናምን እነኛ በአጠቃላይ የሚሰሩት በፕሎተር አማካኝነት ነው ማለት ነው። የሚለየው ለዛ ነው። በአራተኛ ደረጃ የምንመለከተው ስፒከር ነው። ስፒከር ኢዝ ሃርድዌር ዲቫይስ ነው ዛት አውትፑት ሳውንድ ጀነሬትድ ባይ ዘ ኮምፒውተር ኢት ካን ቢ ዩዝድ ቱ ፕሌይ ሚውዚክ ይለናል። ስፒከር ላይ በደንብ ለመረዳት ኤርፎንን ለምሳሌ አንድ ኤርፎን መውሰድ ትችላላችሁ። ተስልካችሁ ላይ ወይም ተኮምፒውተራችሁ ላይ የመጣውን ድምፅ ነው አይደለም አሳንሶ ወደ ጆሯችሁ የሚያስገባው። እሱ ምንድነው? አውትፑት ዲቫይስ ነው። ምክንያቱም ከኮምፒውተሩ የመጣው ነው ወደ እናንተ እየመጣ ያለው። ኢቭን አንዳንድ ለምሳሌ ትላልቅ እንትኖች አሉ አይደለም ስፒከሮች አሉ። እነኛ ስፒከሮች ድምፃችንን ጎላ ለማድረግ እንጠቀምበታለን ወይንም ለማሳነስ እንጠቀምበታለን ማለት ነው። እዚህ ጋር እንደምትመለከቱት ኤግዛምፕሎች አሉ ማለት ነው። በመጨረሻ የምንመለከተው ኮምፒውተር ሃርድዌር
ኮምፖነንት ላይ ስቶሬጅ ዲቫይስ ይሆናል። በቀላሉ ለመረዳት ስቶሬጅ ዲቫይስ የሚያገለግለን ዳታዎችን ወይም መረጃዎቻችን ስቶር ለማድረግ ይሆናል ማለት ነው። ስቶሬጅ ዲቫይስ ኢዝ ዩዝድ ቱ ስቶር ዳታ ኢን ኤ ኮምፒውተር ሲስተም። ኮምፒውተራችን ላይ ዳታዎችን ስቶር ለማድረግ እንጠቀምበታለን። ኢት ካን ስቶር ዳታ አይዘር ቴምፖራሪ ኦር ፐርማነንትሊ። ዳታውን ስቶር በሚያደርግበት ሰዓት በቋሚነት ወይም በጊዜያዊነት ሊሆን ይችላል ማለት ነው። ዜር አር ቱ ታይፕስ ኦፍ ስቶሬጅ ዲቫይሶች አሉ፣ ሁለት አይነት ማለት ነው። የመጀመሪያው ፕራይመሪ ስቶሬጅ ዲቫይስ ብለን እንጠራዋለን። ሌላኛው ደግሞ ሰከንደሪ ስቶሬጅ ዲቫይስ ብለን እንጠራዋለን። አንድ በአንድ እንመለከታቸው። የመጀመሪያው ፕራይመሪ ስቶሬጅ ዲቫይስ ብለን የምንጠራው ኦልሶ ኖን አስ ሜን ሚሞሪ ብለን እንጠራዋለን። ኢዝ ፓርት ኦፍ ዘ ኮምፒውተር ነው፣ የኮምፒውተር ፓርት ነው። ዛት ስቶር የሚያደርግልን ከረንት ዳታን፣ ፕሮግራምንና ኢንስትራክሽን ነው ማለት ነው። ዛት ካን ቢ አክሰስድ ባይ ዘ ፕሮሰሰር አስ ኒድድ ማለት ነው። አስፈላጊ ፕሮሰሰሩ የሚያስፈልገውን ዳታዎች ስቶር የሚያደርግልን ከሆነ ፕራይመሪ ስቶሬጅ ዲቫይስ ብለን እንጠራዋለን። ከረንት ዳታ ስንል ለምሳሌ እንደምትመለከቱን የዚጋች ፒዲኤፍ ከፍቻለሁ እዚጋ የምትመለከቱት ማለት ነው። ኢቨን እዚጋ ስክሪን ሪከርድ የማድረግባት ሶፍትዌር አለች እዚጋ እንደምትመለከቷት ኤፖር ሶፍት ፍሪ ስክሪን ሪከርድ የምንላት ማለት ነው። እነኝ ሁሉ ስለተከፈቱ የሆነ ቦታ ይዛሉ ወይም ስፔስ ይዛሉ። የሚቀመጡት ምን ውስጥ ነው? ፕራይመሪ ስቶሬጅ ዲቫይስ ላይ ነው ማለት ነው። ዜር አር ቱ ኮመን ታይፕስ ኦፍ ፕራይመሪ ስቶሬጅ ዲቫይስ ላይ ስንመጣ በጣም ታዋቂዎቹ በሁለት እንከፍላቸዋለን። የመጀመሪያው ራንደም አክሰስ ሚሞሪ ነው። ሌላኛው ደግሞ ሪድ ኦንሊ ሚሞሪ ብለን እንጠራዋለን ወይም ራም እና ሮም ብለን እንጠራቸዋለን ማለት ነው። የመጀመሪያው ላይ ስንመጣ ራም ብለን የምንጠራው እዚጋ እንደምትመለከቱት ይህን ይመስላል ማለት ነው። ራም የምንለው ማለት ነው። ራም ኢዝ ሪስፖንሲብል ፎር ስቶሪንግ ዘ ኢንስትራክሽን ኤንድ ዳታ ዛት ዘ ኮምፒውተር ኢዝ ዩዚንግ አት ዛት ፕሬዘንት ሞመንት ኢን ታይም ይለናል። ራም የምንለው የሚያገለግለን በአጠቃላይ ምንድነው? ፎር ስቶሪንግ ዘ ኢንስትራክሽን ይለናል። ኢንስትራክሽኖችን ስቶር ለማድረግ ያገለግለናል። ኤንድ ዳታ ዛት ዘ ኮምፒውተር ኢዝ ዩዚንግ አት ዘ ፕሬዘንት፣ አሁን ላይ እየተጠቀምነው ያለውን ዳታ በአጠቃላይ ስቶር የሚያደርገው ራም ነው። ቴምፖራሪ ዳታ መሆኑ ብቻ ሳይሆን አሁን ላይ እዚጋ ከፈትኳት እዚጋ ፕሪኤፍ አለች ነው እንደምትመለከቷት። እዚጋም ደግሞ በተመሳሳይ እዚህ ላይ ያለ አይደለም። ይህንን ዳታ ስቶር የሚያደርግልን ራም የምንለው የፕራይመሪ ስቶሬጅ ውስጥ የሚገኘው ራሙ ነው ማለት ነው። It is usually described as temporary ወይንም volatile memory ብለን እንጠራዋለን ማለት ነው። ቴምፖራሪ ማለት ጊዜያዊ ወይንም volatile የሚተን ጊዜያዊ እንደማለት ነው። ሚሞሪ ብለን እንጠራዋለን ራምን ማለት ነው። because its content can be lost when the computer is turned off። ይሄ የተባለበት ምክንያት ቴምፖራሪ ወይንም volatile memory የተባለበት ራም ምክንያቱ ምንድነው? እነኚህ የከፈትናቸው ዳታዎቻችን ኮምፒውተራችንን ኦፍ በምናደርግበት ሰዓት ሸትዳውን ባደረገውን ይሄ በአጠቃላይ እዚህ ከከፈኩት ዳታዎች እንዳለ ይጠፋሉ አይደለም። ስለማይቀመጥ ኮምፒውተራችን ተርኖ ሲሆን አብሮ ስለሚጠፋ ለዛ ነው ቮላታይል ሚሞሪ ብለን የምንጠራው ወይንም ጊዜያዊ የሆኑ ዳታዎችን ለመያዣ የምንጠቀምበት ማለት ነው። ሮም የምንለው ደግሞ ስንመጣ እንደምትመለከቱት ዲያግራሟ ይሄን ይመስላል። ወይንም ሪድ ኦንሊ ሚሞሪ ብለን እንጠራዋለን። ሪፈር ቱ ኮምፒውተር ሚሞሪ ኮንቴኒንግ ፐርማነንት ዳታ ይለናል። የኮምፒውተር ሚሞሪ ፓርት ነው፣ ምንም ጥያቄ የለውም። ወይንም ስቶሬጅ ዲቫይስ ስለሆነ ፕራይመሪ ውስጥ የሚካተት ነው። ስቶር የሚያደርግልን ደግሞ ይሄኛው ምንድነው? ፐርማነንት ዳታዎች ነው ስቶር የሚያደርግልን። ሮም የምንለው ፐርማነንት የሆነ ዳታዎችን ነው ስቶር የሚያደርግልን። ሮም ስቴይ አክቲቭ ሪጋርድለስ ኦፍ ዌዘር ኮምፒውተር ኢዝ ተርንድ ኦን ኦር ኦፍ ይለናል። ሮም ምንጊዜም ቢሆን አክቲቭ ነው የሚሆነው ኮምፒውተራችን ተርን ኦፍ እስካልሆነ ድረስ ይለናል። ይሄ ምን መሰላችሁ? ሮም በቀላሉ ስቶር የሚያደርግልን ዳታ ምን አይነት ዳታ ነው የምትሉ ከሆነ ኮምፒውተራችን ገና ከማኑፋክቸሩ ልክ ሲመረት የኮምፒውተሩ ሲመረት ፕሪ ፕሮግራም የሆኑ ሶፍትዌሮች አሉ የሚጫኑ አሉ። ለምሳሌ የኦፕሬቲንግ ሲስተሙ ላይ ባዮስ የምንላቸው አሉ፣ ቡት የምንለው አለ። በተለይ ኮምፒውተራችንን የተለያዩ ሶፍትዌሮችን ለመጫን ዊንዶዎችን ለመጫን ስንጠቀም ኦፕሬቲንግ ሲስተሙን በአጠቃላይ ለመቃየር ስትፈልጉ የምንጠቀማት ሴቲንጎች አሉ ወይንም ኮማንዶች ኢንስትራክሽኖች አሉ። እነኛ የሚቀመጡት ምን ውስጥ ነው? ሮም ውስጥ ነው። ሮም የምንለው ሚሞሪ ውስጥ ይቀመጣል ማለት ነው። ስለዚህ ሮም የምንለው ፐርማነንት ዳታዎችን ስቶሪ ያደርግልናል። ስቶሪ የሚያደርግልን ዳታ ደግሞ ኮምፒውተራችን ላይ ፕሪፕሮግራም የሆኑ ሶፍትዌሮችን ነው የሚያስቀምጥልን። ኢንስትራክሽኖችን ዳታዎችን ይይዝልናል። ለምሳሌ ቡት ሴቲንጉን ባዮስ ሴታፑን በአጠቃላይ ሮም ውስጥ ይቀመጣል ማለት ነው። እዚጋ ሮም ላይ ስንመጣ ሪድ ኦንሊ ሚሞሪ ማለት ማንበብ ነው እንጂ ኤዲት ማድረግ አንችልም ማለት ነው። እዚጋ ሁለቱን ኮምፔር አድርጎ አስቀምጧቸዋል። የመጀመሪያው ራም ነው፣ የሁለተኛው ደግሞ ሮም ነው ማለት ነው። ራም ላይ ስንመጣ ዳታ ስቶርድ ኢን ራም ካን ቢ ሪድ ኤንድ ሪትን ይላል። ዳታ ራም ውስጥ የተቀመጠ ዳታን ማንበብም ሆነ
ሌላው ላይ ያለውን ዳታ ኢዲት ማድረግ እንችላለን ማለት ነው። ሮም ላይ ስንመጣ ደግሞ ዳታ ስቶርድ ኢን ሮም ላይ የተቀመጠ ዳታ ካን ኦንሊ ቢ ሪድ ማድረግ እንጂ በፍጹም ኢዲት ማድረግ መጨመር ወይም መቀነስ አንችልም ማለት ነው። የተቀመጠውን ዳታ የባዮሴታፑን ዳታ መቀነስ መጨመር አንችልም። በቃ ኦልሬዲ ማኑፋክቸሩ ላይ የተቀመጠ ዳታ ስለሆነ ማለት ነው። ስቶር ዳታ ቴምፖራሪ ራም የምንለው ዳታዎችን ስቶር የሚያደርግልን ቴምፖራሪ ነው። ሮም ላይ ስንመጣ ግን ፐርማነንትሊ ወይም በቋሚነት ነው ስቶር የሚያደርግልን ዳታዎቻችንን። ራም ላይ ስንመጣ ሃዝ ሃይ ስፒድ ሚሞሪ አለው። ሮም ግን ማች ስለወርዛን ከራም ይልቅ በጣም ዝቅተኛ የሆነ ስፒድ አለው ነው የሚለን። በሁለተኛ ላይ የምናገኘው ከስቶሬጅ ዲቫይስ ውስጥ ሰከንደሪ ስቶሬጅ ብለን የምንጠራቸውን ናቸው ማለት ነው። ሰከንደሪ ስቶሬጅ ስቶር ዳታ ኤንድ ኢንፎርሜሽን ፐርማነንትሊ። ሰከንደሪ ስቶሬጅ ዲቫይሶች ሁሉም ስቶር የሚያደርጉልን ኢንፎርሜሽናችንን በቋሚነት ወይም ፐርማነንትሊ ነው ማለት ነው። ኤኒ ነን ቮላታይል ስቶሬጅ ዲቫይስ ነን ቮላታይል ስቶሬጅ ዲቫይስ ማንኛውም ቮላታይል ያልሆነ ስቶሬጅ ዲቫይስ ዌዘር ኢንተርናል ኦር ኤክስተርናል ቱ ዘ ኮምፒውተር ለኮምፒውተራችን ኢንተርናል ፓርት ውስጥ የሚቀመጥ ሊሆን ይችላል፣ ወይም አውትሳይድ ዘ ኮምፒውተራችን ይዘነው ልንቀሳቀስ የምንችለው ሊሆን ይችላል። ሪፈር ቱ አስ ሰከንደሪ ስቶሬጅ ዲቫይስ ብለን እንጠራቸዋለን ማለት ነው። ሰከንደሪ ስቶሬጅ ዲቫይስ ካን ቢ ዩዝድ አስ ኢንፑት ኤንድ አውትፑት ዲቫይስ። እነዚህ ሰከንደሪ ስቶሬጅ ዲቫይስ የምንላቸው ለኮምፒውተራችን እንደ ኢንፑት ዲቫይስም እንደ አውትፑት ዲቫይስም ሊያገለግሉ ይችላሉ ነው የሚለን። ለምሳሌ በጣም ታዋቂው ሃርድ ዲስክ አለ፣ ኦፕቲካል ዲስክ፣ ዩኤስቢ ፍላሽ፣ ሰኪዩር ዲጂታል ኤስዲ ካርድ ማለት ሚሞሪ ማለት ነው። ስልክ ላይ የምናስገባ እስኪ አንድ በአንድ እንመልከታቸው። ሃርድ ዲስክ የምንለው እንደምትመለከቱት ዲያግራሙ ይህን ይመስላል። ሃርድ ዲስክ ብቻ ሳይሆን ኤስኤስዲንም ተዝጋ ማያያዝ አለበት ተመሳሳይ ስለሆነ ከዚጋ ማለት ነው። ሃርድ ዲስክ ኢዝ ዘ ሞስት ኮመን ኤንድ ዩዥዋል ላርጀስት ዳታ ስቶሬጅ ዲቫይስ ኢን ኮምፒውተር ሲስተም። በኮምፒውተር ሲስተማችን ላይ በጣም ታዋቂውና ብዙ ዳታዎችን ስቶር ማድረግ አቅም ያለው ከሰከንደሪ ስቶሬጅ ዲቫይስ ኤግዛምፕል ውስጥ ነው ማለት ነው። ሌላኛው ኦፕቲካል ዲስክ ነው። ኦፕቲካል ዲስክ ማለት ኢዝ ኤኒ ኮምፒውተር ዲስክ፣ ኮምፒውተራችን ላይ ማንኛውም ዲስክ ሊሆን ይችላል። ዛት ዩዝስ ምን የሚጠቀም ኦፕቲካል እና ሌዘር ቴክኖሎጂ የሚጠቀሙ ቱ ሪድ ኤንድ ራይት ዳታዎችን ሪድ እና ራይት ለማድረግ ኦፕቲካል ኤንድ ሌዘር ቴክኖሎጂ የሚጠቀሙ ሁሉ የኮምፒውተር ዲስክ ኦፕቲካል ዲስክ ብለን እንጠራዋለን። እዚህ ውስጥ ኤግዛምፕል ሁለት አሉ፣ ሲዲ እና ዲቪዲ ማለት ነው። ኮምፓክት ዲስክ እና ዲጂታል ቪዲዮ ዲስክ ብለን የምንጠራው ማለት ነው። በተለይ እነኛ ምናልባት በእናንተ ጊዜ ላይ ኖር ይችላል፣ ግን ብዛት በፊት ላይ ሙቪዎችን ለማየት ፊልሞች ምናምን እንቀበል ነበር አይደለም። ፊልም በታ ሲዲ ናት እንደምትመለከቷት ማለት ነው። ሌላኛው ዩኤስቢ ፍላሽ ዲስክ ነው። ሰከንደሪ ዲቫይስ እንደ ኤግዛምፕል የምንጠቀመው ይሄ ማለት ነው። ይሄኛው ከኮምፒውተራችን ላይ ሰክተን ነው አይደለ? ኮምፒውተራችን ላይ ዳታዎችን መውሰድም ሌላ ኮምፒውተር መስጠትም እንችልበታለን ማለት ነው። ዩኤስቢ ፍላሽ ዲስክ ኢዝ ዩዝድ ፎር ስቶሬጅ ዳታ ባክአፕ ኤንድ ትራንስፈሪንግ ኦፍ ኮምፒውተር ፋይልስ። የኮምፒውተር ፋይሎችን ዳቶችን ከአንዱ ኮምፒውተር ወደ ኮምፒውተር ትራንስፈር ለማድረግ እንጠቀምበታለን። ሌላኛውም እንደ ባክአፕ እንጠቀምበታለን። ኮምፒውተራችን ላይ ያለውን ዳታ ገልብጠን እዚኛው ኤስዲ ዲስኩ ላይ ማስቀመጥ እንችላለን ማለት ነው። ሌላኛው ደግሞ የምናገኘው በመጨረሻ ሴኪዩር ዲጂታል ወይም ኤስዲ ካርድ የምንላት በቀላሉ ለመረዳት ይችል ማለት ነው። ኤርጌኖ ስልኮች ላይ በፊት ላይ ሚሞሪ የምትባላለች እሷ ናት። ለምሳሌ 32 ጊጋባይት ነው የሚለው ኢቨን አሁን ላይ እንጠቀማታለን አንዳንድ ቦታ። ኢዝ ኤ ታይፕ ኦፍ ሪሙቬብል ሚሞሪ ካርድ ናት ዩዝድ ቱ ሪድ ኤንድ ራይት ዳታ ኢን ዋይድ ቫራይቲ ኦፍ ሞባይል ኤሌክትሮኒክስ ኤንድ ካሜሮች ላይ ራሱ የሪሙቬብል ማለት ከኮምፒውተራችን ላይ መውጣት የምትችል ወደ ሌላ ስልክ መግባት የምትችል ለማለት ፈልጎ ነው። ሌላ ነገር አይደለም ማለት ነው። አብዛኛው ጊዜ የምንጠቀማት ለምሳሌ ፎቶ ቤት ካሜራ አይደል? ለፎቶ ቤት የምንጠቀመው ካሜራ እሱ ላይ የሚገጠም ሚሞሪ አለ። ፎቶ ሲያነሳ ያ ፎቶ የት ውስጥ ነው የሚቀመጠው? ሚሞሪ ውስጥ ነው ማለት ነው። ኢቨን ለስልካችን ላይ የምንጠቀማታለን ሙዚቃዎችን፣ ፊልሞችን ለመያዝ ማለት ነው። እዚህ ጋር ስለ ስቶሬጅ ዲቫይስ ላይ ስንመጣ በጣም መረዳት ያለባቸው ወሳኝ ኮንሴፕት አለ። እሱ ምንድነው? ዩኒት ኦፍ ዳታ ስቶሬጅ ሜጀርመንት ማለት ነው። ዳታው ስቶር ሲደረግ የራሱ የሆነ ሳይዝ አለው፣ ዳታ ሳይዝ አለው ማለት ነው። እሱ ምን ማለት ነው የሚለው ነገር እንመልከት። are used to express the size of the data that is going to be stored in our storage device. ስቶሬጅ ዲቫይሳችን ላይ ሲቀመጡ ዳታዎቻችን የራሳቸው የሆነ ሳይዝ አላቸው። the smallest unit used for measuring data is a bit ይለናል። ትንሿ ዩኒት ዳታችንን ሜጀር በምናደርግበት ሰዓት የምንጠቀማት ዩኒቷ ማናት? ቢት ብለን እንጠራታለን። while byte is used as the fundamental unit of measurement እንጠቀምበታለን for data ኪሎባይት፣ ሜጋባይት፣ ጊጋባይት እያለን እንገልጻቸዋለን። እነኚህ ሁሉ የዳታዎቻችን
ሳይዝ ነው። ምናልባት ለምሳሌ ፊልም አወርዳችሁ እንደሆነ ስታወርዱ የሆነ ይቆጥራል ሜጋባይት ወይም ጊጋባይት ብሎ ያሳያቸዋል ዳውንሎድ በምታደርጉበት ሰዓት ማለት ነው። ስለዚህ እነኛ ናቸው የዳቶቹ የራሳቸው የሆነ ሳይዝ አላቸው የሚሉትን ማለት ነው። በነገራችን ላይ ኮምፒውተር አንደርስታንድ የሚያደርገው እንደምታውቁት ባይናሪ ነምበር ነው ወይም 1 እና 0 ማለት ነው። ቢት ኢዝ ኤ ሲንግል ባይናሪ ዲጂት ናት 1 ኦር 0 ብለን እንጠራታለን የሚለን 1 ባይት እዚህ ጋር ስንመጣ 8 ቢት ናት። 1 ኪሎ ባይት ደግሞ 1024 ባይት ነው። 1 ሜጋባይት 1024 ኪሎ ባይት ነው። 1 ጊጋባይት 1024 ሜጋባይት ነው። 1 ቴራባይት 1024 ጊጋባይት ነው። እዚህ ጋር በደንብ አንደርስታንድ ማድረግ ያለባችሁ እነኚህ መቼም አይፋቷችሁም። አንደርስታንድ ማድረግ ያለባችሁ ነገር ቢኖር ምንድነው ለምሳሌ አንዷ ባይት 8 ቢት እንደሆነች አንዱን ከአንዱ ቀይሩ ትባሉ ይችላላችሁ። ለምሳሌ 1 ጊጋባይት ስንት ቢት ሊሆን ይችላል፣ 1 ቴራባይት ስንት ሜጋባይት ሊሆን ይችላል ትባሉ ትችላላችሁ ማለት ነው። በመጨረሻ ሰመሪ ነው የዚህን ቻፕተር ጠቅላላ አድርገን እንመለከታለን ማለት ነው። ኮምፒውተር ሲስተም ካን ቢ ዲቫይድድ ኢንቱ ቱ ፓርት። ኮምፒውተር 2 ፓርቶች አሉት። አንደኛው ሶፍትዌር ፓርት ነው፣ ሌላኛው ደግሞ ሃርድዌር ፓርት ነው ማለት ነው። ኮምፒውተር ሃርድዌር የምንለው ፊዚካል ፓርቱ ነው፣ በአይናችን ልናየው ልናስበው የምንችለው ማለት ነው። ሃርድዌር ካን ቢ ክላሲፋይድ አስ ቤዝድ ኦን ዜር ፈንክሽን፣ በሚሰጡት ጥቅም አገልግሎት ነው በአራት የከፈልናቸው። የመጀመሪያው ኢንፑት፣ አውትፑት፣ ሲፒዩ ወይም ፕሮሰሲንግ እና የመጨረሻው ደግሞ ስቶሬጅ ዲቫይስ ብለን ከፋፍለናቸዋል ማለት ነው። ኢንፑት ዲቫይስ የምንለው ዳታን ኢንተር ለማድረግ ወደ ኮምፒውተራችን ያገለግለናል። ፕሮሰስ ወይም ሴንትራል ፕሮሰሲንግ ዩኒት የምንለው ደግሞ ያስገባነውን ዳታ ፕሮሰስ ለማድረግ በተለይ ኤኒ ኦፕሬሽኖችን ኮንትሮል የሚያደርግልን ሲፒዩ ወይም ፕሮሰሲንግ ነው። አርቲሜቲክ ኤንድ ሎጂካል ኦፕሬሽኖችንም የሚሰራልን የሲፒዩ ወይም ሴንትራል ፕሮሰሲንግ ዩኒት ብለን የምንጠራት የኮምፒውተራችን ፓርት ናት ማለት ነው። ሌላኛው ደግሞ አውትፑት ነው። አውትፑት ዲቫይስ ደግሞ የምንለው ሪዛልታችንን ዲስፕሌይ የምናደርግበት ነው ማለት ነው። የመጨረሻው ስቶሬጅ ዲቫይስ ብለን እንጠራዋለን። ስቶሬጅ ዲቫይስ ደግሞ የሚያገለግለን ዳታዎቻችንን ኮምፒውተራችን ላይ ስቶር ለማድረግ የምንጠቀምበት ነው። 2 አይነት ስቶሬጅ አሉ፣ ፕራይመሪ እና ሰከንደሪ ብለን እንጠራቸዋለን። ያንዳንዳቸውን በደንብ ዲቴል ተመልክተናል። በነገራችን ላይ ሲፒዩ የምትባለው ወይም ሴንትራል ፕሮሰሲንግ ዩኒት የምንላት ቲዝ ብሬን ኦፍ ኮምፒውተር ብለን እንጠራታለን። ለምን መሰላቸው የተባለው? ለምሳሌ እኛ ጭንቅሌ ያለን አናት አለን አይደለም? አናታችን እያንዳንዱን ያስተውላል ምናምን ነገር ኦፕሬሽኖችን በእያንዳንዱ የምንሰራው በአናታችን ስለሆነ ማለት ነው። ምክንያቱም ከአናታችን በታች ያለው ክፍል ለምሳሌ የሆነ ቢቆረጥ ምናምን ይሰራ ይችላል። ከአናት አንገታችን በላይ ግን ቢቆረጥ አይሰራም። ዋናው ፓርት ጭንቅሌያችን ነው ማለት ነው። ለኮምፒውተራችንም ሲፒዩ ከሌለች ባዶ ነው የሚሆነው ማለት ነው። አውትፑት ዲቫይስ ሁሉንም ተመልክተናል። የዛሬ ቪዲዮ በዚህ ይብቃ። ለቻናሉ አዲስ ከሆናችሁ ጋይስ ሰብስክራይብ በማድረግ እንዳትረሱ፣ እንዲሁም ቪዲዮ ላይክ አድርጉት ብዙ ሰዎች ጋር እንዲደርስልኝ፣ እኔ ሌሎች ቪዲዮችንም እንድሰራ እንዲያነሳሳኝ ፕሊስ በቻላችሁ ታቅም ቪፒኤን እያበራችሁ ይልኝ። ኧረ ወገንታት ጉድባይ